ጤና ይስጥልኝ እንደምን ቆያችሁ የተከበራችሁ የምኖመንት ዜና መጽሔት ተከታታዮች። ባለፉት ጥቂት ሰዓታት ውስጥ በዓለም ዙሪያ የተሰሙ በእጅጉን ትኩረት የሳቡ 5 አንኳር ነጥቦችን ይዘንላችሁ ቀርበናል። በዛሬው ጥንቅራችን ዩክሬን ጦርነት ለማቆም ስትል ግዛት አሳልፎ የመስጠት ውሳኔ በምዕራባውያን ዘንድ መነጋገሪያ መሆኑንና የጀርመኑ መርህ መንግስት ፍሪድሪሽ ማርስ ይህንን በማስመልከት ያስተላለፉት አጸፋዊ መልእክት እንመለከታለን። በመቀጠል በእስራኤልና በሂዝቦላ መካከል ያለው የተኩስ አቁም ስምምነት መፍረሱንና አዲሱ የሂዝቦላ የድሮን ቴክኖሎጂ በእስራኤል ያስከተለውን ቀውስ የምንቃኝ ይሆናል። እንዲሁም ንጉሱ ቻርልስ በኢራን ጉዳይ በለንደንና በዋሽንግተን መካከል የተፈጠረውን ዲፕሎማሲያዊ እንቅስቃሴ ለመቅረፍ ያደረጉት የዋሽንግተን ጉዞ በጥልቀት እንመለከታለን። ከዚህም በተጨማሪም እስራኤል በምዕራብ ባንክ የምትከተለውን የቆየ ወታደራዊ ሕግ በመቀየር ግዛቶቹን በቋምነት ወደ ራሷ ለማቀላቀል የጀመረችውን ሕጋዊ እርምጃ የምንዳስስ ይሆናል። በመጨረሻም የተባበሩት መንግስታት በሱዳን ፈጣን ድጋፍ ኃይሎች ከፍተኛ አመራሮች ላይ የጣለውን አዲስ ማዕቀብና በኒል የአዝርቅ ግዛት የተቀሰቀሰውን አስከፊ ውጊያ በዝርዝር እንመለከታለን። መረጃዎችን የማቀርብላችሁ እኔ ምናሴ ነኝ። ፈጣን ገለልተኛና ታማኝ የሆኑ ዓለም አቀፍ ዜናዎችን የምናቀርብበት ምኖመንት ዩቲዩብ ቻናላችን ነው። ከተለያዩ ከታመኑ ምንጮች ያገኘናቸውን መረጃዎችን በማመዛዘን እውነተኛውን ዘገባ ብቻ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ወደ መጀመሪያው አቤት ጉዳይ ስንመጣ የዩክሬን ጦርነት አዲስና አነጋጋሪ ምዕራፍ ላይ ደርሷል። ባለፉት ጥቂት ሰዓታት በወጡ መረጃዎች መሰረት ዩክሬን ጦርነት በድርድር ለማቆም መወሰኗን ገልጻለች። ዩክሬን ድርድር ከፈለገች ግዛት ለሩሲያ በመተው የሚደረግ ሲሆን ይህም መላው አውሮፓን በእጅጉን አስቆጥቷል። የጀርመኑ መርህ መንግስት ፍሪድሪሽ ማርስ ይህንን በማስመልከት ባስተላለፉት መልእክት ዩክሬን ለአውሮፓ ህብረት አባልነት ስትል የተወሰኑ ግዛቶችን ለሩሲያ አሳልፋ ልትሰጥ እንደማትችል የሚጠቁም የሰላም አማራጭ ይፋ አድርጓል። ይህ ሐሳብ በምዕራባውያን ዘንድ ትልቅ ዋጋ የተከፈለለትን ጦርነት በዲፕሎማሲ ለመቋጨት ካለው ፍላጎት የመነጨ ቁጣ ነበር። ወደ ሁለተኛው ነጥባችን ስንሸጋገር በሊባኖስ ያለው የተኩስ አቁም በከፍተኛ ሁኔታ እየተናጋ ይገኛል። በእስራኤልና በሂዝቦላ መካከል ያለው ውጥረት በማግረሹ የተኩስ አቁም ስምምነቱ ለከፍተኛ አደጋ ተጋልጧል። ሂዝቦላ በአሁኑ ወቅት የኦፕቲካል ፋይበር ቴክኖሎጂ የሚጠቀሙ አዳዲስ ድሮኖችን በጦርነቱ ማስተዋወቁ ለእስራኤል የአየር መከላከያ ስርዓት ፈተና ሆኖታል። ይህ ቴክኖሎጂ ድሮኖችን ከርቀት ጣልቃ ገብነት የሚከላከልና ኢላማቸውን በከፍተኛ ጥራት እንዲመቱ የሚያስችል ሲሆን በእነዚህ በተፈጸሙ ጥቃቶች ምክንያት በሰሜን እስራኤል የሚገኙ ወታደራዊ ይዞታዎች ላይ ከፍተኛ ቀውስ መፈጠሩ ተገልጿል። ወደ ሶስተኛው አቤት ጉዳያችን ስንመጣ የለንደንና የዋሽንግተን ዲፕሎማሲያዊ ግንኙነት አሳሳቢ ደረጃ ላይ በመድረሱ ይህን በማስመልከት እርምጃ እየተወሰደው ይገኛል። የብሪታንያው ንጉስ ቻርልስ ሶስተኛ ዙር ወደ አሜሪካ ያደረጉት ጉብኝት በለንደንና በዋሽንግተን መካከል ያለውን ግንኙነት ለማደስ ያለመ እንደሆነ እየተነገረ ይገኛል። ንጉሱ ቻርልስ በኢራን ጉዳይ በሁለቱ ሀገራት መካከል የተፈጠረውን እንቅስቃሴ ለመቅረፍ ወደ ዋሽንግተን አቅንተዋል። አሜሪካ በኢራን ላይ የጣለችውን የባህር ላይ እገዳ ብሪታንያ ሙሉ በሙሉ አለመደገፏ በፕሬዝዳንት ትራምፕ ዘንድ ከፍተኛ ቅሬታ ፈጥሮ ነበር። ንጉሱ በኮንግረስ ፊት የሚያደርጉት ንግግር የታሪካዊያን የሁለቱ ሀገራት ጥምረት አስፈላጊነት ላይ በማጉላት ግንኙነቱን ወደ ነበረበት ለመመለስ ጥረት ያደርጋሉ ተብሎ ይጠበቃል። ይህ ጉብኝት በክልሉ ለሚወሰዱ ወታደራዊ እርምጃዎች የጋራ አቋም ለመያዝ ትልቅ ዕድል እንደሚፈጥር ይታመናል። ወደ አራተኛው አቤት ጉዳይ ስንመጣ እስራኤል በምዕራብ ባንክ አዲስና አደገኛ ሕጋዊ እርምጃ መጀመሯ ተሰምቷል። እስራኤል ከ1967 ጀምሮ በምዕራብ ባንክ ስትከተለው የነበረውን ወታደራዊ ሕግ በመቀየር ግዛቶችን በቋምነት ወደ ራሷ ለማጠቃለል የሚያስችል የሕግ ማሻሻያ እያደረገች ትገኛለች። ይህ የማካተት ሕግ በክልሉ ያለውን የፍልስጤማውያን ይዞታ በእጅጉ የሚቀንስና ለስፍራ መስፋፋት መንገድ የሚከፍት ሲሆን ካለፈው ጥቅምት ወር ወዲህ ብቻ ከ4200 በላይ የፍልስጤማውያን ቤቶች መፍረሳቸውን ጉዳዩን ይበልጥ አሳሳቢ ያደርገዋል። ዓለም አቀፍ ማህበረሰብም ይህንን እርምጃ በከፍተኛ ስጋት እየተከታተለው ይገኛል። ወደ መጨረሻው ጉዳያችን ስንመጣ በሱዳን ጦርነት አዲስ የማዕቀብ እርምጃ ተወስዷል። የተባበሩት መንግስታት የጸጥታው ምክር ቤት በፈጣን ድጋፍ ኃይሎች መሪ በጀነራል ሐምዳቲ ወንድም አልቆን የሐምዳን ዳጎል ላይ አዲስ ማዕቀብ ጥሏል። ማዕቀቡ የተጣለው ጦርነቱ እንዲራዘም በማድረግና የጦር መሳሪያ ግዥን በመምራት በተጫወቱት ሚና ምክንያት ነበር። ይህ በእንዲህ እንዳለ በኒል የአዝርቅ ግዛት በሳሌ አካባቢ በሱዳን ጦርና በአርኤስኤፍ መካከል ከፍተኛ ውጊያ መቀስቀሱ ተገልጿል። የሱዳን ጦር 4 ተከታታይ ጥቃቶችን በመመከቱና በጠላት ላይ ከፍተኛ ኪሳራ ማድረሱን አስታውቋል። ውድ የምኖመንት ቤተሰቦች በዛሬው ዜና መጽሔት ዝግጅታችን እነዚህን አበይት ጉዳዮች እንዳስናል። በቀጣይ በሌላ አዲስ ዝግጅት እስከምንገናኝ ከመሰናበታችሁ በፊት ስለ ዝግጅታችን ያለውትን ሐሳብ አስተያየት ከታች በኮሜንት እንድታጋሩ
እንዲሁም ቪዲዮን ከወዳችሁ ላይክ በማድረግና አዳዲስ መረጃዎችን በፍጥነት ለማግኘት ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ሰላም ለሀገራችን፣ ሰላም ለዓለም። በቀጣይ መረጃ እስከምንገናኝ ቸር ይቆዩ።